ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ድምታችን ይዘላችሁ መጣን። እንግዲህ የአትሌት ገለቴ ቡርቃ አሳዛኝ ታሪክ ከተሰማ በኋላ ብዙዎች የተለያየ ሐሳብ ሲያንሸራሽሩ ነበር በየማህበራዊ ሚዲያ። አንድ ሁለት ሰዎች ግን ለቀድሞ ባለቤቷ ታደሎ ገብረመድህን ውግንና ያሳዩ ሰዎች አሉ። እንግዲህ አንደኛ በትናንትናው ዕለት ሀሌታ ቲቪ ላይ ቀርበው የቆጥ የማጡን ነው የቆባጠረው። በጣም ይጎርማቻል። የቆጥ የማጥን ቆባጥራል። ይሄ ነገር እሱ ራሱ በህግ ተጠያቂ የሚያደርገው በጣም ብዙ ሐሳቦችን አንስቷል። እሱን አንድ በአንድ የምናየው ጉዳይ ይሆናል። ከዛ ውጭ ደግሞ በጣምና እጅግ በጣም የደነቀኝ ደግሞ አንድ ፍቅሬ ኃይሉ ወይም ደግሞ ኃይሉ ፍቅሮ የሚባል ግለሰብ በእንግሊዝ አገር የሚኖር የቀድሞ የኢህአዴግ ጊዜ ከፍተኛ የወንጀል ምርመራ ኢንስፔክተር የነበረ አልፎ ተርፎም ደግሞ የደህንነት አባል የነበረ ሰው ብዙዎች ታውቁታላችሁ። እንግዲህ ከ200,000 በላይ ቲክቶክ ተከታዮች አሉት። ከ2.5 ሚሊዮን በላይ ላይኮች ያሉት ብዙ ሰዎች የሚያውቁት ሰው ነው። እንግዲህ እሱ ወጥቶ ምንድን ነው ያለው? ታደሎ ገብረመድህን የእህቴ ልጅ ነው፣ አጎቱ ነው ማለት ነው። ተመልከት፣ የእህቴ ልጅ ነው አለ። በቃ አጭር አማርኛ ነው። ስለዚህ እኔ ይሄ ጉዳይ ሲሰማ መጀመሪያ ቀን የተናገርኳችሁ ምንድነው ይሄ ሰው የስለላ ኔትወርክ ውስጥ እጁ አለ ብያለሁ አላልኩም? ብያለሁ። የእህቱ ወንድም ሞቶ ምንድነው ያለ? እንግዲህ ይሄ ሰው የእህቱ ልጅ ነው። ስለዚህ አጎቱ ከፍተኛ የደህንነት ባለስልጣን የነበረ ወይም ደግሞ ከፍተኛ የወንጀል ምርመራ የነበረ ነው። ምርመራ ውስጥ የነበረ ሰው ነው። አዲስ አበባ ውስጥ የተደረገች እያንዳንዷ ወንጀልና ወንጀለኛ ጠንቅቆ የሚያውቅ ሰው። በጣም ብዙዎች የሚከታተሉት ሰዎች ነው። እንደውም በዚህ ንግግሮ ዲሳፖይንት ሆናል። ብዙዎች በጣም ምንወድህ በጣም እንከታተለ ነበረ። ይሄ ንግግር ወይ ዝም ብትል ይሻል ነበረ፣ በጣም አሳፋሪ ነው የሚል መልስ ሰጥተውታል። እሱም ኮሜንቶችን በእርግጠኝነት አንብቧል። እና ይሄ ማለት የእህቱ ልጅ ነው ማለት እሱም ሰላይ ነው ለማለት ሙሉ መረጃና ማስረጃ አይሆንም። እንደውም ራሱ ከተናገረው ንግግር እኔ ይበልጥ ይሄ ሰውዬ በደህንነት መዋቅር ሲሰራ የነበረ እጅግ በጣም አደገኛ ሰው መሆኑን የበለጠ ማስረጃ የሰጠኝ ምንድን ነው? ወንድማችን አለ ቃል በቃል ያለውን ነው የምነግራቸው። ወንድማችን እንኳን የሁሉ ሀብት ሊዘርፍ ቆርቶ እኛ እየሰጠነው ምጽዋት እኛ ከአውሮፓና ከእንግሊዝ ከተለያየ አገሮች እየላክኑለት ነው የሚኖረው። አሁንም አሮጌ ላዳ ነው የሚነዳው ያለው እንደውም የወለጠ መረጃ ይሆነኛል ለኔ በደህንነት መዋቅር ውስጥ እንደውም ከፍተኛ ቦታ የነበረው እጅግ በጣም አደገኛ ሰው ለመሆኑ ሙሉ ማስረጃ። ምክንያቱም ይሄ ከገለቴ ቡርቃ ጋር የተለያየ የዓለምን ክፍሎች የዞረ ሰው ከገለቴ ቡርቃ ጋር በተለያዩ ጊዜ ከንብረቱ 50% እሱ ራሱ እኮ አልካደም። ፍርድ ቤት የወሰኑለትን ግን ይዞ ወጥቷል ብላል። በትናንትና ዕለት ሀሌታ ቲቪ ላይ የቆረበ አንድ ሌላኛው ቆባጣሪም ፍርድ ቤት የወሰኑለትን ወስዷል ብላል። እሺ ባጭሩ እነሱ ባሉት እንኳን ፍርድ ቤት 50% ለምሳሌ 10 ቤት ቢኖር ወይም ደግሞ 100 ሚሊዮን ብር አላት እንበል። ለምሳሌ ንብረቱ በሙሉ ተሽጦ 50 ሚሊዮን ደርሶታል። ምን ይሰራል ላዳ ጋር? እቺ ብቻ መልስ ስጥ። ላዳ ጋር ይሄ ሰውዬ ምን ይሰራል? እንዴት ነው ያ ሁሉ ሚሊዮን የዘረፈ ሰው ከአውሮፓና ከአሜሪካ እየቀፈለ ነው የሚኖረው የምትለኝ ለኔ ነው። እኔ በፍጹም እንደዚህ አይነት የልጆች ዕቃቃ ብዙም አይሞቸኝም። አንደኛ ራሷ አትሌት ገለቴ ቡርቃ ህዝብ እንዴት ነው የምታታልለው? እሺ ዋሸች እንበል፣ አጭበረበረች፣ ምንድን ነው ትርፏ? የጋራ ያፈሩት ንብረት አትለኝም መቼም። አንድ ንብረት የለም፣ ሲኒ የለውም ቤት ውስጥ በእርግጠኝነት። የላዳ ሹፌር እኛ እኮ ቤተሰቦቻችንም እኮ እሱ የሚሰሩ እኮ አሉ። እድሜ ልክ 1000 ዓመት አንድ ሰው ላዳ ላይ ቢሰራ ሌላ አዲስ ላዳ ለመድገም ራሱ እድሉ ጠባብ ነው። ለምን? በጣም አስቸጋሪ በጣም አስቀያሚ ስራ እንደሆነ እናውቃለን። አንድ የላዳ ሹፌር 1000 ዓመት ቢሰራ 11 ቤት ሊገዛ አይችልም በምንም ተአምር። ስለዚህ ገለቴ አጭበርብራ የእሱን ንብረት ልትወርስ ነው ወይስ ገለቴ አጭበርብራ እንደገና ወደ ትዳሩ ልትሞልሰው ነው? አጭበርብረች የምትሉበት እስቲ ምክንያቱን ንገረኝ። እያወራን ያለነው እኮ እቺ ልጅ በሴት አቅማ በሴት ጉልበታ ረጅሙንም አጭሩንም ሮጣ ላባ ተንቆርቆሮ በጀርባ ተንቆርቆሮ በቂጣ ወርዶ ያ ሁሉ ላብ እስከ እግር ጥፍራ ድረስ ወርዶ ነው ይሄን ንብረት ያፈራቸው። ስለዚህ እሱ አጭበርብራ ምን ልታገኘ ከሱ? እስቲ ይሄን ምክንያት ንገረኝ። ስለዚህ ሌላኛው ደግሞ አሁን ራሱ ይሄ ከፍተኛ የደህንነት ባለስልጣን የነበረ ወይም ደግሞ ከፍተኛ የወንጀል ምርመራ ውስጥ ሲሰራ የነበረው ሰው አሁንም ወንድማችን ላዳ ነው የሚኖዳው፣ አሁንም በችግር ነው የሚኖረው፣ ጭራሽ ሁላችን እየረዳ ነው የሚኖረው የሚለው እሱ ራሱ ሌላ ሰውየውን እጅግ በጣም ውስብስብ የሆነ የደህንነት ስራ ውስጥ አሁንም ጭምር እየሰራ እንደሆነ ሙሉ ማስረጃ ነው እርግጠኛ ነኝ መናገር የምችለው።
ለምን ከጎለቴ የወሰደው ገንዘብ በጣም አንዶላቆ እሱን አይደለም ዘር ማንዘሩን አንዶላቆ የሚያኖር ገንዘብ ነው። እቺ ሴት እንደተባለ 300-400 ሚሊዮን ብር የሚያፈራ ንብረት ፍርድ ቤቱ እኩል እንኳን ወስኖላቸው ቢሆን አሁን እቺ ሴት ምንም የላትም እኮ በነገራችን ላይ የመጨረሻ ቤቱ ለጨረጣ ለሐራጅ እኮ ሲቀርብ ነው ወደ ሚዲያ የመጣቸው። እንዶ 50% እሷ ወስዳለች፣ 50% እሱ ወስዳል፣ እሷ የውሸት ነው የምታለቃቅሰው የምታጭበረብረው ብትሉት እንኳን ይሄ ሰውዬ የእሷን 50% ንብረት ወስደው የት አደረገው? ዝም ብላችሁ መልስ ለዚህ ብቻ አጭር መልስ ስጠኝ። ፍርድ ቤት የወሰነለትን ወስዷል ብላችኋል። ፍርድ ቤት የወሰነለት እኮ ኮንዶሚኒየም አይደለም። ፍርድ ቤት የወሰነለት እኮ ታክሲ አይደለም። ፍርድ ቤት የወሰደለት እኮ ወይ ኮረላ ወይ ቪትስ መኪና እኮ አይደለም። ቤት ነው የወሰነለት። 10 ቤት ነው የወሰነለት። ከ10 ቤቱ ግማሽን ቢወስድ ስንት ሚሊዮን እጁ ላይ አለ? በዛ ሚሊዮን ምን እየሰራን እስካሁን? ለአዳጋ ሰውዬ ምን ይሰራል? ተብላችሁ ንገረኝ። በእርግጠኝነት ሰውዬው ለአዳጋ ነው የሚሰራ አሁንም። ለምን? ለደህንነት ስራው ስለሚወጀው ስለሚጠቅመው። ብዙዎች የደህንነት በኢህአዴግ ጊዜ ደህንነት የነበሩ ሰዎች አውሮፓ ገብተዋል፣ አሜሪካ ገብተዋል፣ አብዛኞቹ ሸሽተዋል፣ ጠፍተዋል። ይሄ ሰውዬ ግን እጅግ በጣም ደፋርና አደገኛ ሰው ከመሆኑ የተነሳ አሁንም በህይወቱ ላይ ሙሉ ኃላፊነት ወስዶ የደህንነት ስራውን እየሰራ ነው። 100% እርግጠኛ። በጣም የሚገርም ነው። ይሄ የሀሌታ ቲቪ ላይ አይኑን በጨው አጥቦ የቀረበው ቆረቆንዳ እሱ ወደ ህግ ነው የሚቀርበው። አይኑን በጨው አጥቦ አይኑን አፍጥጦ ጥርሱን አግጥጦ የመጣ ወሮ በላ እሱ ሌላ ጉዳይ፣ እሱ ሌላ ጉዳይ። ለምን ምንም አላደረገ የእግዚአብሔር መልአክ ልጁን እሱን የመሰለ ባል ደግማም አታገኙም። ምን የሚባል ተረት አለ? የአቡዬን መጎበሪያ የበላሉ ተናገር ተናገሩ ይለዋል፣ ያስለፈልፋል የሚባላሉ። ስለዚህ አሁን ተናገር ተናገር የሚላቸው ከጀርባ ምን እንደሆነ እኛ እናውቃለን። እንደሱ አሁን ሀሌታ ቲቪ ላይ እንደቆረበ በነገራችን ላይ ጋዜጠኛውም ራሱ ያኛው ግለሰብም ለጥብቅና ማን ወክሉት እንደመጣ ማለት ማን ወክሉት እንደመጣ ማለት የሆነ ሆኖ ተወከለም አልተወከለም መጥቶ የተናገራቸው እያንዳንዱ ንግግሮች በሕግ ያስጠይቁታል። እያንዳንዱ ንግግሮች የሌባ አይነ ደረቅ መልሶ ልብ ያደርቅ የሚባል ይሄ አይደለም እንዴ? የሌባ አይነ ደረቅ መልሶ ልብ ያደርቅ። ፍርድ ቤቱ ወስኖለታል። ፍርድ ቤቱ መብቱን አስከብራል፣ ድርሻን ወስዷል ብላል። ድርሻን ወስዶ እስካሁን ከላዳ ጋር ምን አባት ነው የሚሰራው? እንዴት ኢትዮጵያ ውስጥ ተቀመጠ? በምን አይነት ድፍረት በምን አይነት ድፍረት ነው? ወይስ የሱዳን ጉርግዳ አለ ምንም አትላወስም አትንቆሳቀስም ብለው ዋስትና የሰጠው የሱዳን የሰይጣን ጉርግዳ አለ እንዴ? ምን አይነት ዶፋር ሰው ነው? በእግዚአብሔር ምን አይነት ዶፋር ሰው ነው? አንዳንዶቻችሁ በእርግጥ ሄቨንን የገደለ ሰው እኮ ቤተሰቦቹ መጣ አይናቸውን በጨው አጥበው አላደረገም ነው ያሉት። ህጉ ግን አልጠየቃቸው፣ አልታሰሩም። ወንድሙም መጣ ባለቤቱም መጣ አይኗን ድስ አፍጥጥ ድፍረታችሁ በህግ እንደሚያስጠይቅ አታውቁም። በእርግጥ ለመማሪያ የሚሆኑ የተወሰኑ ሰዎች እንኳን ቀርበው ቢሆን ኖሮ ሌላው እጁንም አፉንም እግሩንም ሰብስበው ይቀመጥ ነበር። ድፍረታቸው አይናቸውን በጨው አጥበው ጭራሽ ምንም የእግዚአብሔር መልአክ የነበረ ሳ ነው። እንዲህ ያለ ባል ደግማም አታገኝ እና በጣም አስጸያፊ ነው። ሄቨን እንደዛ ተደፍራ በመቀመጫዋ ተደፍራ በማህፀና ተደፍራ የ5 ዓመት የ6 ዓመት ልጅ ያ ሁሉ በደል አፏ ውስጥ አሸዋ ተጨምሮ ያ ሁሉ ግፍ ተሰርቶ ተገሎ ፍርድ ቤቱ የሐኪም ማስረጃም አለኝ ሁሉ ማስረጃ አለኝ ይሄው ብሎ 25 ዓመት የፈረደበትን ሰው ቤተሰቦቹ አይናቸውን በጨው አጥበው እንደውም በኋላ ፍርድ ቀለለለት 3 ዓመት ተቆንሰለት 21 ዓመት ሆናል። እሱ ሌላ ርዕስ ነው። የሆነ ሆኖ ቤተሰቦቹ ግን የደፋሪ ቤተሰቦቹ ግን አይናቸውን በጨው አጥበው በፍጹም በላ ጭራሽ እንደውም ጅራፍ ራሱ ጎርፎ ራሱ ይጮሃል። የሄቨንን እናት ሁሉ ነው ሲያሳድዱ የነበሩት እና ይሄ ጉዳይ በሕግ እንደሚያስጠይቃቸው አለማወቅ ነው ወይስ አብረን በልተናል እስከ መጨረሻ አብረን እንሞት ነው? ድፍረታቸው በጣም የሚጎርም ነገር ነው እና ጎረቴ ብርቃ መታጭ በርብራ የትኛውን ፍርፋሪ ከሱ ስታገኝ ነው? ለምንድን ነው ዓላማ? እሱ አግብቶ ወልዷል እኮ የራሱ ህይወት እኮ እየኖረ እኮ እና እናንተም በሕግ የሚያስጠይቃችሁ ሰዎች በሕግ እንደምትጠየቁ ማወቅ መቻል አለ። ሀሳባችሁን መስጠት አትችሉም አይደለም። ለምሳሌ አሁን በእንግሊዝ አገር ያለው ሰው በጣም ያው የደህንነት ሰው ስለሆነ ብስል ብለው በተረጋጋ ሁኔታ ነው ሀሳቡን የሰጠው። የሆነ ሆኖ ግን በሕግ የሚያስጠይቁ ንግግሮች ያው እንደማይቀር ማወቅ አለባቸው። በተለይ አገር ውስጥ ናቸው እንዲህ ያለ እላፊ መስመር የወጣ ንግግር የምትናገሩ ክብረ ነክ ነው።
ሀሌታ ቲቪ ላይ የቀረበው ሰው ክብረ ነክ ንግግር ነው የተናገረው። በእርግጠኝነት በግ እንደሚጠየቅ ተስፋ አድርጋለሁ። ይሄ ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ